ሄሎ አቤት አቤት አይሰማም ሄሎ አይሰማም ሄሎ አቤት አይሰማም ይሰማል እና ያለው ነገር ቅድም እንደነገርኩሽ ነው በጣም ብሩ ያስፈልገኛል በጣም ፋሚሊ ሰፖርት ማድረግ እፈልጋለሁ የግቢ ተማሪ ነኝ ማዘር ጉሊት እየሸጠች ነው የምታስተዳድረኝ እና ገንዘብ ልክልኝ ምንም ፋይናንሻል ደረጃ ምንም ብር የለኝም ስለዚህ ገንዘብ ማግኘት ስለምፈልግ ነው እና እንዲህ ብዬ ሳወራቸው ነበረ ጓደኞቼ ናቸው ስልክሽ ሊሰጡ ሄሎ ሄሎ እሺ ሰማሁክ ችግር የለውም ያው ከተመቻቻችሁ አሪፍ ይከፈላል ችግር የለውም ለማንኛውም ፎቶ ላክልኝና በዚህ ቴሌግራም ኦኬ ፎቶ ላክልኝና እኔም ልላክላቸውና የምትመረጥ ከሆነ አውራክ ኦኬ እሺ በጣም ነው የማመሰግነው እሺ አንቺ በቃ እንትን አትይማ ጀሚስ ነው እሺ በቃ ስጨርሽ ትላለች ብሎ የት ሄደ ታሪውስ ነው የከፈልነው እኮ ያስደስታል መስሎኝ ሰላም ተመልካቾቻችን እንደምን ቆያችሁ? ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ብለን የምናስባችሁን ታሪኮች ወደ እናንተ ይዘን መጥተናል። ከፕሮግራማችን ፍጻሜ አብራችሁ ቆዩ። ዛሬ እንግዲህ ያው በተለየ መልኩ ዛሬ ቢሮ ላይ ነው የምገኘው። ያው አንዳንድ ነገሮች ወጣ ያሉ ነገሮች እያየሁ ስለሆነ እነዛን ነገሮች ለእናንተ ማሳወቅ ባለብኝ መልኩ ላሳውቃችሁ ብዬ ነው የመጣሁት። እንግዲህ ዛሬ ምንድነው መሰላችሁ ያው እያጋጠመኝ ያለው ነገሮች በስልክ የተለያዩ ባንድ ማላውቀው አካውንት የተለያዩ ቴክስቶች የተላኩልኝ ነው። ያው ሴት ነች እንደምታወራ የሚመስለኝ ሴት ነች። ያው የተለያዩ ቴክስቶች እየጻፈችልኝ ቴክስቱ ስለምን እንደሆነ ያው ግልጽ ልታደርግልኝም አልቻለችም። ያው አካውንቱን ለማጣራት በጣም ህግ አካላት በተለያዩ ባለሙያዎች ሞክሬያለሁ። ምንም ግን ላገኝ የቻልኩት ነገር የለም። የማን እንደሆነ ምንም ፕሮፋይል ምንም ነገር የለውም እና እነዛን ነገሮች ለማጣራት ሞክሬያለሁ። ምንም ግን ላገኝ አልቻልኩም። አሁን ላይ ባለው ነገር ያው የተለያዩ ቴክስቶች እንዳልኳችሁ እየጻፈች ያው ግን ስለመረጃው ስለምትሰጠኝ መረጃ ግልጽ ልታደርግልኝ አልፈለገችም። አሁን እንደሚመስለኝ ምን እንደሆነ አላውቅም እና ሰዓት የሆነ ታይም ሰጣኛለች በዛ ታይም ላይ ደውልኝ ብላ ያው ሰዓቱ ስለደረሰ ያው እደውልላታለሁ በምለው ታይም አሁን ላይ ልደውልላት ያው እዚህ ተገኝቻለሁ። ያው ደውለን ደግሞ የምትለውን ነገር እንሰማታለን ስላለው መረጃውን ስለምትሰጠን መረጃ ግልጽ እንድታደርግልን ደውለን የምትለውን ነገር እንሰማታለን። እስከዛው እንግዲህ ያው የሚፈጠረው ነገር አብረን እናያለን። እስከዛው አብራችሁ ቆዩ። ተመልካቾቻችን ያው አሁን ደውላትና ደግሞ ስለማንነቷም ስለራሷም ስለምትን የላከችም ስላለው ቴክስት ግልጽ እንድታደርግልን እንጠይቃታለን። እስቲ አሁን እየደወልኩላት የምትለው ነገር ደግሞ የምናሰማችሁ ይሆናል። እስቲ ያው ልደውላትና የምትለው ነገር አብረን እንሰማለን። እስቲ ሄሎ 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 ጤና ይስጥልኝ። አብረስትልኝ ሰላም ነው? አለን አለን ሰላም ነው። ቴክስቶች ልኬልሃለሁ አይታቸዋል ብዬ ነው። አዎ በተደጋጋሚ ጊዜ ቴክስት የተላከልኝ በዚህ ስልክ ያው ግን ማን እንደሆንሽ ላውቅ አልቻልኩም። በመጀመሪያ ስለ ራስሽና ስለ ማንነትሽ ግልጽ እንድታደርግልኝ እፈልጋለሁ። ምንድነው እየላክሽ ያለው ነገር ምንድነው? ለምን ግልጽ አታደርጊ? ማንነቴን ግልጽ ማድረግ አልችልም ለደህንነቴ ስል ማለት ነው። ምን ማለት ነው? አንድ ላይ ደህንነቴ ላይ እሰጋለሁ ስለ ማንነቴን ካሳወቅኩ ደህንነት ሆነ በህይወት ለመኖር እሰጋለሁ። ስለ ደህንነትሽ የምትጨነቂ ከሆነ እኛ ከጎንሽ አለን ባለው በምንችለው ነገር ልንረዳሽ እንችላለን። በመጀመሪያ ግን ስለምትዩ ስለ ላክሽልኝ ማስረጃ አሁን የምትዩ ነገር ግልጽ አድርገሽልኝ ነገሮችን ካስረዳሽኝ በኋላ ስለ ራስሽ ደህንነት ችግር የለም እኛ ኃላፊነቱን ወስደን ያው አይ መጀመሪያ እኔ ላኩልህን ማስረጃዎች ከያዝክና ነገሩን በእርግጠኝነት ደህንነቱን እንደምጠብቅ ካመንኩበት ደህንነቴ ማሳወቅ ይሆናል። ግን ወደ ዋናው ፖይንት ስንሄድ እኔ በተደጋጋሚ የእናንተን አይነቶችን ቻናል ላይ ነበርና ብዙዎች ጋር ቴክስት አድርጌ ነበረ። ያው ማንነቴ ግልጽ ስላልሆነ ሊመልሱልኝ ፈቃደኛ አልሆኑም። ነገሩ ምን መሰለህ እኔ አገናኝ ኤጀንሲ ነኝ ማለት ሹገር ማሚዎች እና ሹገር ዳዲዎች
ምን እያልሽ ነው? እየነገርኩ ነው ወንድም። እኮ ልትሰማኝ ትችላለህ ወይስ ስልኩን ልዝጋ? አይ እየሰማሁሽ ነው፣ ግን እያልሽ ያለሽው ነገር ምንድነው? አይ እኮ እየነገርኩ እኮ ነው። ማለት ልትቆጣኝ አይደለም አይደለ? እየነገርኩ ነው። ለስራክ የሚጠቅምህን ማስረጃ ልሰጥህ ነው የደወልኩት። እሺ ንገሪኝ እስኪ። የጻፍኩልህ እሺ ንገሪኝ። እሺ በብር ደህና የሚከፍሉ በእድሜ ገፋ ያሉ ወይ በትዳራቸው በተለያየ ምክንያት ደስተኛ ያልሆኑ ፐርሰናል ነገራቸው ተጠብቀው ሴክሹዋል ግንኙነት ማድረግ የሚፈልጉ ሹገር ማሚዎች እና ሹገር ዳዲዎች አሉ። ወጣቶች በሚፈልጉት መልክ ያው ፎቶ አልበም አለ፣ ከዛ ላይ መርጡና ይወስዳሉ። ለእኔ እነሱን ያገናኘሁበት ኤጀንት ሹገር ማሚዋ ወይ ሹገር ዳዲው ይከፍለኛል ማለት ነው። ይሄ ነው የኔ ስራ። ማለትም አንቺ ደላላ እንደሆንሽ እኮ ነው እየነገርሽኝ ያለሽው። አዎ ነኝ። ለዛ ደህንነቴ እንዲጠበቅ ነው ማንነቴን እየነገርኩ ያለው ነው እኮ ይገባኛል። ግን አንቺ አሁን እያልሽ ያለሽው ነገር እየገባኝ ነው። ግን ምንድነው አሁን አንቺ ያው መተሽ ስላለው መረጃ ለእኛ ግልጽ አድርገሽ ደህንነትሽ እንዲጠበቅ እናደርጋለን። ስላለው መረጃ ደግሞ በደንብ መተሽ ግልጽ ብታደርጊልን፣ ይበልጥ በአካል መተሽ ያለው ነገር ግልጽ ብታደርጊልን ተገቢ ይመስለኛል። እየቀለድክ ነው እንዴ? እየቀለድክ ነው? በህይወት የመኖርና ያለ መኖር እኮ ነው። እንዴት ነው መልኬን ላሳይ የምችለው? እንዴት ነው ከዚህ በተሻለ መልኩ እንትን ላይ የምችለው? አድራሼን ላሳውቅ የምችለው? እሺ ስላለው ነገር ከሞትኩ በኋላ ያንተ ደህንነት ትቀልዳለህ እንዴ? እሺ ለማንኛውም አሁን ልነግርህ የፈለኩት አንድ ከስተመር ነበረችኝ፣ የቆየች ናት። ያው ደህና ብር አላት ምናምን፣ ከወጣቶች ጋር ነው መተኛት የምትፈልገው። አንድ ቤት ተከራይታ ነው እዛ አካባቢ ላይ ነው ብዙ ጊዜ ሰው መልካው። ከሆነ ጊዜ በኋላ የኔን ኤጀንቴንም እየከፈለች አይደለም። ብዙ ጊዜ አሁን ወጣት ትደግም ነበረ ከኔም ስትወስድ ድጋሚ ደስተኛ አድርጎኛል የሚል አይነት ነገር ነበር። እና አንድ የካምፓስ ተማሪ ከስተመር ነበረኝ። እሱን ከላኩላት በኋላ የእሱ ደብዛ ጠፋ። ስለ ደንበኛ የነበረ ብዙ ሴቶች ጋር ልክ ስለነበረ ላገኘው አልቻልኩኝም፣ እሱ ልጅ ማለት ነው። ከዛ በኋላ ቆይ ማን ነው? አንድ ሹገር ማሚ የሚያጫውት ደንበኛ ነበረኝ። ገብቶኛል፣ እያልሽ ያለሽ ነገር ገብቶኛል። ግን ምን ማለትሽ ነው? አሁን ጠፍቷል ስትይኝ እያልሽኝ ያለሽ ነገር ምንድን ነው? እኮ እያስረዳሁህ እኮ ነው። ለምንድን ነው የምትቸኩለው? አባት ከመቆጣት እኮ መረዳት ይቀላል አይደል እንዴ? እያስረዳሁህ ነው። ንገሪኝ። አሁን ከሌሎቹ ደንበኞች በተሻለ እሱን አገኘዋለሁ ብዙ ጊዜ የተለያዩ ሴቶች ጋር በቃ በፊዚካልም በምንም ነገር ስለሚያስደስታቸው የተሻለም ስለሚከፍሉ ስፔሻል ክፍያ ሲኖራቸው እሱን ነው መልካው ማለት ፍላጎታቸውን ስለሚያሟላ ማለት ነው። እና እሱ ልጅ ጠፋብኝ፣ ላገኘው አልቻልኩም። ከዛን ጊዜ ጀምሮ ኦልሬዲ ስጠይቃት ነው የደላላ ሂሳቤን መክፈል አትፈልግም። አንዴ ብቻ የሄደ ሰው ራሴን አላቆም እንደተፈጠረ አላቅም፣ እንዴት እንደዚህ አይነት ሰው ጋር ትልክኛለሽ አለኝ። ከዛ በኋላ አልገባኝም፣ አድራሻ ጠፋ። አሁን ብዙ ጊዜ እልክላታለሁ፣ ስልክላት ገንዘብም አትልክም፣ ልጆቹም አይገኙም። እና ኦልሬዲ እኔ አንዴ ሀሳቤ ልጨርስ፣ ሁለታችንም እያወራን እንትን አይለም። አንደኛ የተደዋወልንበት ቴሌግራም ኮል ስለሆነ እያስተጋባል እና በተደጋጋሚ ልክ የነበረ የካምፓስ ተማሪዎችን ነው እና ጓደኞቻቸው እንዳልመጡ እንዳላገኟቸው ይነግሩኛል የዛኑ ታይም ላይ። እና ከውላችን ውጭ ነው ከኔ ጋር በገንዘብ ስለተጣላን እኔ ላይ ዛቻና ማስፈራሪያ እያደረሱብኝ ነው። እና ይህን ነገር ተከታትላችሁ እየጠፉ ያሉ ወጣቶች ስላሉ ሌላ ደላላ እያቀረበላት እንደሆነ አውቃለሁ። ከኔ ጋር ስለተቀያየምን እኔም መኖሪያ አድራሻዬን ቀይሬያለሁ፣ ስልኬን ቀይሬያለሁ፣ ስራዬንም መስራት አልቻልኩኝም። ብዙ ዛቻና ማስፈራሪያ እያደረሱብኝ ነው። ሌላም ጓደኛ አለቻት፣ እንደዚህ ነው እያደረሱብኝ ያለው። ይህን ነገር ተከታትላችሁ በማስረጃ ያው እንድታጋልጧቸውና እኔም በስነስርዓት ስራዬን እንድሰራ ለህይወቴም እየሰጋው ስለሆነ ይህን ጥቆማ ለመስጠት ነው ወደ አንተ በተደጋጋሚ መልዕክት እየላከ የነበረው። እያልሽኝ ያለሽው አሁን የአንቺ ፔመንት ስለቀረ ነው ወይስ ምን ሌላ በጣም ወጣ ያለ ኬዝ አለ? አንድ ፔመንት የሰራውበት ነው። ገባክ አይደለ? የቀረ ያለው በቃ አገናኝ እንዴ ያገናኘውኝ እኮ ነው። ፈልገው ነው እነዚህም ፈልገው ነው ያስገድጄ አይደለም ወይ ለምኛ አይደለም። ሁለተኛ ልጆቹ ተማሪዎች እኮ ነው ያበለሽሻል። ደንበኛ ወጣቶችን እኮ ነው ያበለሽሻል። ምን ብር ፈልገው እኮ ነው። ምንም ያበላሽሁት ነገር የለም። ራሳቸው ናቸው አልበም ሜል የሚገቡት እያልሽ ያለሽ ለገንዘብ ብለሽ ብዙ ነገሮችን እያደረግሽ። እሺ ቀጥይ። ሰው ለገንዘብ ብሎ ነው እነሱ ለገንዘብ ብሎ ገላቸውን ሸጠ የለ እንዴ? እኔ በግድ ነው እንዴት ትምላቸው? ምንድን ነው የምትለው? ሁለተኛ ነገር ደግሞ ልጆቹ ድጋሚ ሊገኙ አልቻሉም። ዋናውና ፖይንቱ ደግሞ እኔ ዛቻና ማስፈራሪያ እያደረገችብኝ ነው።
እና ስራዬንም መስራት አልቻልኩኝም። ተረዳኸኝ አይደለም? ለህይወቴ እየሰጋኝ ነው። ወደ ህግም መሄድ አልቻልኩም። እጇ ረዥም ነው፣ ማስረጃም ስለሚያስፈልግ ይህን ነገር ተከታትላችሁ ያው በማስረጃ ሰላም ማግኘት ስለምፈልግ ነው። እኔ በእንደዚህ አይነት መልኩ አይደለም ያው ጀስት በቃ ፈን ሊያደርጉ ሲፈልጉ ወድጃታለሁ ነበር መጀመሪያ ሲጀመር ዩኒቨርሲቲ እያለሁ ነው እንደዚህ አይነት ነገር የጀመርኩት። እቺ ልጅ ወድጃታለሁ አመቻችኝ አይነት ነገር ነበረ። ከዛ በቃ በዛው ትልልቅ ሰዎችን ተዋወቅኩኝ። ሀብታም እና ባለስልጣን ወንዶች ይደውላሉ። እንደዚሁም ሚስቶቻቸውን ደስተኛ ያልሆኑባቸው የተለያዩ ባለጸጋ ሚስቶች ምናምን ካሉ ያው ደህና ስለሚከፍልኝ ያገናኛሉ። እነዛም ስራ እንፈልጋለን ይላሉ። አሁን ግን ሙሉ በሙሉ እየሰራሁኝ አይደለም፣ የምተዳደርበት ስራዬ ነው። ገባህ? ጭራሽ በአዲስ አበባ ኑሮ የወጣቱን ህይወት እያበላሽሽ የምተዳደርበት ነው ብለሽ ስታወሪ ትንሽ አታፍሪም እንዴ? ምንድነው የወጣቱን ህይወት? ገንዘብ ፈልገው ይሄዳሉ፣ እነሱም ይጠቀማሉ፣ እኔም እጠቀማለሁ። ታዲያ ምን ቆሎ አይሰፍሩበት ሴቷም የሱስ ሳይሟማ ምንድነው የምትለው አንተ ደግሞ? አሁን ስለ ስራ አሁን ተውና እንትን ማለት ከቻልክ ማስቆም ከቻልክ እነሱን ማስቆም ከቻልክ ሌሎቹንም እሰጥሃለሁ። እኔም ከዚህ ስራ ሜቢ ልወጣ እችላለሁ። መውጣትም አልችልም ሲጀመር ታቀርቢልናለሽ ይላሉ። ሲቀጥል ደግሞ ልውጣ እንኳን ብል ሚስጥራቸውን ይዤ እንደምወጣ ስለሚያውቁ አሳዶ ይገሉኛል። መውጣት ራሱ ብፈልግ ከዚህ ስራ መውጣት አልችልም። ከብዙ ሰዎች ጋር ተነካክቻለሁ። እሺ በመጀመሪያ አሁን ያልሽ ነገር ገብቶኛል። ግን አሁንም አንቺም እያደረግሽ ያለሽው ነገር ተገቢ እንዳልሆነ ወቂ። በመጀመሪያ እስካሁን ድረስ እያልሽም እያደረግሽም ያለሽ ቴክስቱን ስትለኪ ቢያንስ ማንነትሽን አውቀ ነው ቢሆን ኖሮ ነገሮችን አንቺንም አሁን ለምክሩ ሌላ ቀን ትደርሳለህ ወንድሜ። አይ ለምክሩ ሌላ ቀን ትደርሳለህ። አሁን ኦልሬዲ እንድትከታተላቸው ያሰብኩበትን ሜቢ አድራሻም ስለሚቀይሩ የምታቀርብላቸው ደላላ ስላለች ያው ስልክ ቁጥሯን አልክልህም፣ ዩዘር ኔሟን ልክልህና በሷ በኩል አውርተህ መከታተልና መያዝ የምትችለው ማስረጃ ካለ ሌሎችንም እንደዚሁ እንደምትለው የሰው ህይወት ካሳሰበ ህይወት ለሚጫወቱትን ሰዎች እንትን ማለት ትችላለህ። ግን እኔ እንደላኩልህም ማወቅ የለባትም። ኦልሬዲ ስራ ፈላጊ ሆነክ ማውራት ነው ያለብህ። ግን በቃ እኔ ለህይወቴ ስለምፈራ ነው። ከዚህ በኋላ ያው በዚህ ጊዜ አድራሻ ስለማታገኘኝ ችግር የለም። እንግዲህ ስራህን አይቼ የራሴ እጽፍልሃለሁ በሌላ አድራሻ ማለት ነው። እሺ በመጀመሪያ አመሰግናለሁ። ችግር የለም። በመጀመሪያ እንዳልሽው የልጅቷን ዩዘር ኔም ላኪልኝ ያላላ የምትያትን ተካችሁ። እንግዲህ ተመልካቾቻችን ያው እያለች የነበረውን ነገር ሰምታችኋታል። እያወራች የነበረው ነገር ያው ራሷን ማንነቷን ማጋለጥ እንደማትፈልግና ያው የወጣቶችን ህይወት እያበላሽ ያለ ነገር ያንን እያበላሽ ያለ ሰው እንዳለ እና እዛ ውስጥም ደግሞ እጇ እንዳለበት ግን እሷ ራሷን አግላ ያው ለኛ ማስረጃውን መስጠቷም አንድ ተገቢ ነገር ነው። ከዚህ በኋላ ለሚፈጠሩት ነገሮች ማስተካከል እንደምንችል ነገራናለች። ያው እንግዲህ አሁን ቀጣዩ ምትልክልኝ ዩዘር ኔሟ ምትልክልኝ ደላላ እንደውልላትና ወይም ደግሞ ቴክስት እናደርግላትና እስቲ እኛም ወጣ ብለን እንደ ማንኛውም ወጣት ስላለው ነገር እናውራትና እስቲ ምን እንደምታደርግ ደግሞ የእሷንም ያው ያለውን ነገር አጣርተን እናሳውቃችኋለን። እስከዛው እንግዲህ አብራችሁ ቆዩ። ተመልካቾቻችን ቅድም እንዳያችሁት ያው ካወራን በኋላ እንዳለ ያወራነው ነገሮች አካውንቷንም ሃይድ በማድረግ እንዳለ ሙሉ ለሙሉ ዲሊት አድርጋ ጠፍታለች። ግን ያው እንዳለችው ዩዘር ኔሙን ልካልናለች። ከክሩ አባላቶች ጋርም ተማክረን ያለውን ነገር ያው አውርተን ነበረ። ያው ድብቅ ካሜራ ቤት ውስጥ ልከን ተከራይተው እንደሚኖሩ ምናምን ነግራናለች። ያለውን ነገር ያው አንድ አባላችን ያው አጠገቤ ይገኛል። እሱን ልከነው ድብቅ ካሜራ ይዞ ሄዶ ድብቅ ካሜራ አስቀምጠን የሚያደርጉትን ነገር ተካፍለን ለህግ አሳልፈን እንደምንሰጣቸው እሱን ነገር አውርተንበት ጨርሰናል። አሁን ምንድነው እስቲ ወደ ላከችን ዩዘር ኔም እንደውልና ደግሞ እኛም እንደተጠቃሚ አውርተናት ያለውን ነገር እናሳውቃቸዋለን። እስቲ እዚሁ መስመር ላይ ጠብቁንና ያለውን ነገር ደውለን የምትለው ነገር እንሰማለን። እስቲ እንደውልላትና ያው እናያለን አብረን ነገሮችን። ሄሎ ጤና ይስጥልኝ። ሄሎ ይሰማ? አብሮ ይስጥልኝ። ኦኬ እሺ፣ ስልክሽን ሰው ነበር የላከልኝ። ይሰማል። አብሮ ይስጥልኝ። ስልክሽን ሰው ነበር የላከልኝ። ሹገር ማሚ ያገናኝ ኤጀንሲዎች ናቸው አይደል? ማን ኦኬ እሺ፣ ማንነቱ ይቆይሽና ከዚህ በፊት የተገለገለ ሰው ነው የላከልኝ እና እኔም ፈልጌ ነበር። ሄሎ
እርግጠኛ ነህ ስልኬን ያገኘህበት? ማነው ስውር ለምን አትነግረኝም? አይ ከዚህ በፊት የተገለገለ ሰው ስለሆነ አቤት አይሰማም። ማንነቱ ለምን አትነግረኝም? ስልኬን የሰጠህን ሰው። ኦኬ እሺ፣ ማንነቴን እንዳልነግራት ብሎኛል። ስለዚህ እኔ መጠቀም ስለፈለኩኝ ነበር የደወልኩልሽ እና ገንዘብ ማግኘት በጣም ነው የምፈልገው። የግቢ ተማሪ ነኝ እና በጣም ፋሚሊዎችን ሰፖርት ማድረግ ስለምፈልግ ነበር የደወልኩልሽ። ፈቃደኛ ኩንች ብትተባበሪኝ ደስ ይለኛል። ችግር የለውም አሉ እጄ ላይ። ምንድን ነው ማድረግ የሚጠበቅብኝ? ሄሎ ሄሎ ኔትወርክ ትንሽ እስቲ ቆይ ያደረገን ድጋሚ ደውልላትና እንግዲህ ተመልካቾቻችን ኔትወርክ እያስቸገረ ነው በጣም። እስቲ አሁንም እየሞከርንላት ነው። የሚፈጠረው ነገር እስቲ አብረን እናያለን። አቤት አቤት፣ አይሰማም? ሄሎ አይሰማም? ሄሎ አቤት አይሰማም? ይሰማል። እና ያለው ነገር ቅድም እንደነገርኩሽ ነው። በጣም ብሩ ያስፈልገኛል። በጣም ፋሚሊ ሰፖርት ማድረግ እፈልጋለሁ። የግቢ ተማሪ ነኝ። ማዘር ጉሊት እየሸጠች ነው የምታስተዳድረኝ እና ገንዘብ ልክልኝ ምንም ፋይናንሻል ደረጃ ምንም ብር የለኝም። ስለዚህ ገንዘብ ማግኘት ስለምፈልግ ነው። እና እንዲህ ብዬ ሳወራቸው ነበረ። ጓደኞቼ ናቸው ስልክሽን የሰጡ። ሄሎ ሄሎ። እሺ ሰማሁህ። ችግር የለውም። ያው ከተመቻቻችሁ አሪፍ ይከፈላል። ችግር የለውም። ለማንኛውም ፎቶ ላክልኝና በዚህ ቴሌግራም ፎቶ ላክልኝና እኔም ልላክላቸውና የምትመረጥ ከሆነ አውራክ። በጣም እሺ፣ ማመሰግናለሁ። እንግዲህ ተመልካቾቻችን እንዳያችሁት ያው ሲያወራት ፎቶ ላክልኝ ብለዋለች። ፎቶን ይልክላትና ደግሞ እስቲ እንደ ማንኛውም ተገልጋይ ያለውን ነገር ሎኬሽናቸውን ሁሉ ነገር አጣርተን ድብ ካሜራ ይዞ ሄዶ ያለውን ነገር እዛ ድብ ካሜራ አስቀምጠን ተከታትለን የምናሳውቃችሁ ነው። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቆየሽ እኮ ፍቅር። መጣ ኧረ ችግር የለውም። እሷ ደግሞ በትግላት እንግዲህ ዋው ግን እኮ አንድ ሰው ነበር። ምን ችግር አለ ቤቢ? አይደለም አንድ ሰው ነበር ምን ችግር አለ እኮ አንድ ሰው ነበር። ምን ችግር አለ? ሁሉ አንድ ነው እኮ ታዲያ ምን ይደብራል? ቤቢ አትቆጣ። አንድ ነው እንደዛ ሳይሆን እኮ እኔ ጋር ችግር አለ። ለእሷ የምትከፍለው ሌላ ማደግ አይደለም የምትፈልገው ብር የምትፈልገው እዛም ተማርክ ብር ነው ትጋር ነው አይደለም። ደግሞ ከአንድ ሰው ጋር ነበር አንድ ሰው ነው። ምን ችግር አለው? የገጠረኝ ነገር አለ። በእጥፍ ትከፍሉኛላችሁ? የኛ ብር ጉዳይ ያሳስበናል። ስለ ብራት በፈለግከው ነገር ብቻ አንተ ጥሩ አቋም ይኖሩ ጥሩ አስደስታት እንጂ ኖርማል ነው። ምን ችግር አለው? ጠንካራ በል ደግሞ ምንድን ነው ሸበል አትርፍስ አሪፍ አቋም አለ። አሪፍ ችሎታ ያለ መስሎ ታዩን ቀጣ እስኪ የሆነ ነገር ስለ ብር አታስብ። እስኪ አምጪ ደህና ነገር አቦ እንዴት ደስ ይላል። ስታረጋት ደግሞ አሪፍ ትሆናለህ። ከፍርሃትህም ከምንም ትገላገላለህ። ፈራደህ ትፈራለህ። አይ መፍራት ሳይሆን ግን ትንሽ ደብሮኛል። ስለምን ምን ይደብራል? ደብራለህ እነዚህ እስኪ መደበር ምናምን ነገር ሳይሆን
ከአንድ ሰው ጋር ምን ችግር አለ? ሁለት ቢሆን እንደው መሰየው ላይ ሁለትም ቢሆን እኮ በቃ ዋናው ክፍያ ነው። የሆነ ሰው ከተከፈለ አንተ ከዛ በላይ ከተከፈለ ምን ችግር አለው? ለምንድን ነው እዚህ ጋር መማሩ ማለት ያው ገንዘብ ነው። በጥፍ እንሰጣለን። ምን ችግር አለ? ቀና በለኝ ያለ እንጂ ማን ነው የሚደውለው? በእናትሽ ምን ይደብራል? ያምራል ደግሞ ደረት ቁጣው ነው የሚያምረው። እኔ መስላ ቆንጆን ሰው ለሰውና ብር አቦችርስ እንጠቅችርስ ያዝ 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 ፕሊዝ ሴት ተቀስ በል እንጂ ናቸው ጠብቀን እንጂ ሽዋጋት ሻት ነው ሻት ፋይና ደገም ምን ተፈራለ ተተተቅም እንዴ መራራ ምን ነው አይዞ አይ ኖርማል ነው ይደገም መሰል አይ በቃ እንድገም አቦል ጫፈረ ጀግና ወንድ ይመስላል ያምራል አቋሙ ራሱ ያደረጉት ይማ እናዝልቀው ቋሚ እናድርገው እንደሞ ሁለት ሰው ምናምን ያለ ተጫካፈደ ጠንካራ ስኪል ነው ለነገሩ አንተ ሲያመጣ በቃ አሁን ቀበላ ብሩ እንደው ይኸው ይስር ገፈገ እንዴት ነው የምታልቀው እንደዚህ መነሳ ዞር እንዴ ምን ነው ኖርማል እኛ ማብረን ተጣና ስናረጅብ ፈራህና ወደ ምን አሰብ ምን ጠጥተህ ስለማታውቅ ይጨመር ይደገም ምን ነው አረጀንብህ እንዴ ፕሊዝ እስቲ ኖርማል ነው። አይ ኖርማል ኮያ ወደ መሬት እስቲ ያት እንዴ እዚህ በጣም ቆየኝ እንጂ እንደዚህ አምርባ እንደዚህ ፈገግ ስትል እንዲያባቲ ምን ሆነና ለምን ነው ትልቅ እንስራለን ኧረ በእናትህ ይኸውልህ የሜዳ ይሄ ፋውንዴሽን ምናምን እያበላሻት እኔንም እንደሱ እኔም ኖርማል ነሽ ባቲ በአንድ ሀብታም እና እዚህ በኋላ ቤተሰብ መጨመር የለም ምን የለም ሁሉ ነገሮች እናደርጋለን እሺ አቡ እንዴት ያምራል ራሱ ነበር አቋም ያለው አታምሳ በቃ እንዴ እዛ ጋር እንዴት ሊሆን ነው አሁን በጣም እየተነፈሰ የምትፈረቁ ስላልጠጣ ነው ስጠጣ ደግሞ ሞር አሁን በቃ ስራ ራሱ ያበደ ነው የሚገባው እንጀምራለን ምንድነው እንደዚህ የሚያስቸግር ነገር የሚያስቸግር ነገር የለውም እኛ ምንም አላለን እንኳን እዚህ እንድንማማቅ ብለን እንደውም ጊዜ አንተግብን ቢያንስ ለምንድን ነው የምታፍረው? ምንም አያስፈራ እኮ ምን ውስጥ ሳቀበ አይ አላም ችግር ይደገም እንዴ ተጣልሽ ለድፈት ምን የሚደብር ነገር አለ? የሚደብር ነገር እኮ የለም። ስማ አሁን እንዴት ደስ ይላል። ምነው ዝም አልክ? ደበረ? ቤተሰቦችን ድህነትን ማሰብ ያለብሽ ስማ ሁሉም ያልፋል ያልፋል በቃ አሪፍ ብር ነው የምንሰጥ አንተ ብቻ አስደስተን እንጂ አሪፍ ነገር ነው በቃ አንተ ምን እንደከፋ ስለዚህ ይሄ ልጅ በጣም ደስ የሚል አቋም ነው ያለህ ደግሞ ጠረን ደስ ይላል ሁሉም ነው
አብረን ምስክር አዎ በቃ አቦ በተንተንስ ምንድን ነው ስለምንቆይ እስኪ ሳቡ አንቺ በቃ እንትን አትይማ ጀሚስ ነው እሺ በቃ ስጨርሽ ይላል ችግር የለውም የት ሄደው ካልሆነሽ ነው የከፈልነው እኮ ያስደስታል መስሎኝ ነቃበል ዋው
አሪፍ ሰው ዛሬ የማይላኩልኝ በጣም ያበደ ነው። በጣም እንደዚህ ስሜታዊ ሆኜ አላውቅም። ተረጋጊ መጀመሪያ ዛሬ ከደረሰ ላይ ነው እንደሱ አሌክስ ነባከን ምናምን ነው ወደዛ ታደለ ነባከ ነውጣው ባክሽ አንቺ ለመጨረሽ ትውሉ ያውጭ ነው ሁሉ ይወደስ ያውጭ ምንነታ ያውጭ ወደዛ ሽባ አሌክስ ከታቶ ወደዛ አረቀጣ ነው ስልኩን እሱን አረቀጣ አይደለም አያስፈልግም አይደለም ተመስቶኝ ነበር አሪፍ ሰው ነበር። ውድ ተመልካቾቻችን እንግዲህ እንዳያችሁት ያው የኩራ አባላታችንን ድብ ካሜራ እንዲያስቀምጥ ልከነው ነበረ። ድብ ካሜራውን አስቀምጦ ያው ያገኘነው ቦታ ራቁቱን በቃ ተጥሎ ነበር ያገኘነው። ምን እንደተፈጠረ አላወቅንም። እስቲ ከራሱ ጠይቀን ምን ሰማው ይሆናል። ምንድነው የተፈጠረው? እስቲ ኦኬ እሺ። በመጀመሪያ ልጅቷን ከወሯት በኋላ ቦታውን ጠቁማኝ ሄጄ ነበረ። ቦታው
ሆቴል ውስጥ ሩም ውስጥ ነበር የቀጠረችኝ። ከዛ በኋላ እንሂድ ምናምን ነገር ብላኝ መኪና ውስጥ ገባን። መኪና ውስጥ ከገባሁ በኋላ ፕራይቬት ነው መስታወቱ ምናምን ነገር ብላክ ነው፣ የሚታይ ነገር የለም መኪና ውስጥ። ሲመስለኝ ትልቅ ስልጣን ያላት ይሁን ትልቅ ደረጃ ላይ ያለች ሰው ትመስለኛለች። ከዛ መኪና ውስጥ ከገባሁ በኋላ ከሄድን በኋላ መግቢያ በሩን ብቻ ነው ማስተውሰው። መስታወት ለመክፈት ስሞክር አይሆንም እንዳትከፍት መስታወት ብላኝ አለችኝ። ከዛ መግቢያውን ብቻ ነው ያየሁት። ከዛ ገባን፣ ውስጥ ገባን። ከገባን በኋላ ያው ከጓዳ በጀርባ በኩል በር ይኑረው ውስጥ ቁጭ ብላ ትጠብቀን አይዶኖ ብቻ ግን የሆነችም ሴት መጣች። ከዛ እንደምንም ብዬ ካሜራውን ለማስቀመጥ ሞክሬ አስቀምጬ ካሜራውን ሁለት ሆኖ መጡ። እንዴት ነው ሁለት ምናምን ነገር እኔ ያወራሁትኝ አንዷን ነበረ የተስማማሁትኝ ከልጅቷ ጋር ምናምን ሳወራቸው ዝም ብለህ አርፈህ ተቀመጥ ብር እንጨምርልሃለን፣ የብር ችግር ነው ያለብህ ብር እንጨምርልሃለን ብለውኝ ኦኬ እሺ ምናምን ነገር ብዬ እያወራኋቸው እያለ መጠጥ እንጠጣሉ። ከዛ ከጠጣሁ በኋላ እኔ ምንም ራሴን የማውቀው ነገር የለም። ራሴን የሚያገኘሁት እኔ በፓንቶ ብቻ ውጭ ተጥዬ ነው ያገኘሁት። ምን ያድርጉኝ እኔ ምንም የማውቀው ነገር የለም። ካሜራው ምናምን በስነ ስርዓት አስቀምጣለሁ። ካሜራው ተቀምጧል እና እንዴት የሆንከው ነገር እንዴት አታውቅም? ምንም የማስታውሰው ነገር የለም። በቃ ምን የሄድክበትንም ቦታ በስነ ስርዓት አታስታውስም? የሄድኩበት ቦታ እንዳልኩ ነው። ያው ፕራይቬት ነበረ እንትኗ መኪናው። በቃ ምንም አይነት ነገር ግላሱ ጥቁር ነው ምናምን አይነት ነገር መስታወት ለመክፈት ሞክሬ ነበረ። ወዴት ቦታ እንደሆነ ምናምን ነገር ልጠይቃት ሞክሬ ነበረ። እሷ አንተን አይመለከትም ነው የምትለኝ። ሰዎች ያዩኛል ነው የምትለው። አይ ቲንክ እንዳልኩ ነው። እንዴት ቆይ አንተ የተገኘበት ቦታ ሌላ ቦታ ነው፣ የስልክ ሎኬሽን ያለበት ሌላ ቦታ ነው። እሺ ቢያንስ መኪና ውስጥ እያለ የልብስን ካሜራ ለምን አላበራውም? ምንም አልተመቸኝም ለማብራት። ጋቢና ውስጥ ነበር የተቀመጥኩት። ምንም እንዴትም ላበራው ቢያንስ የሆነ ታይም ተጠቅመህ እኮ ማብራት ትችል ነበር። ወሬ ብዙ ነገሮችን አድርገህ አንተም ማለት ትችል ነበር እኮ። እንዳልኩ ነበር እያንዳንዱ ድርጊቶችን በአይኗ እየተከታተለችኝ ስለነበረ ምንም ነገር ለማድረግ አልቻልኩም። ኢቭን ሁላ ካሜራውን ድብቁን ካሜራ ራሱ ቤት ውስጥ ለመደበቅ የቻልኩትኝ እሷ ልብስ ልቀይር በገባችበት ሰዓት ነው እንጂ እያንዳንዷ አይኗ እኔ ላይ ነበረ። እያንዳንዱን ድርጊቶችን እየተከታተለችኝ ነበር። ስለዚህ ምንም አይነት ነገር እንኳን የልብሴን ካሜራ ላበራ ይቅርና እንዲህ ካልኩበት ራሱ ሲንቀሳቀስ እያየችኝ ነበር። እንዴት በዚህ ልክ ሊሆን ይችላል? ምንድነው የተጠቀማችሁት ነገር የተጠቃቀማችሁ የነበረው ነገር ምንድነው? እኔም አላቅም። በቃ መጠጡ ላይ ምን ይጨምሩበት አላቅም። እኔም እንዳየው ነው። ራሴን አላቅም። ራሴን በማላቅበት ደረጃ ድረስ እዛ ድረስ እኔም ማውቀው በቃ እስከምንጠጣበት ታይም ድረስ አውቃለሁ ራሴን። ከዛ በኋላ ምንም ማውቀው ነገር የለም። የበሩን መግቢያ ብቻ ነው የማስታውሰው። ምንም የምታስታውሰው ነገር የለም? ምን ቢያንስ ለእኛ ፍንጭ የሚሆነ ነገር? ምንም የማስታውሰው ነገር የለም። የሆነች በቃ አነስ ያለች ቤት ናት። ይዛኝ ሄደችው። አነስ ያለች ቤት ናት። መንገዱ ምናምን ታስታውሳችልም? ምንም አይነት ነገር አልኩ እኮ ምንም አይነት ነገር በቃ ምንም አይነት ነገር። መስታወቱን ለማውረድ ስሞክር ሰው ያየኛል፣ ረፍ ነው ምናምን ነገር እያለችኝ ሰው ያየኛል፣ ተው ምናምን ነገር እያለችኝ ነበረ። ስለዚህ ምንም አይነት ነገር ምንም ላስታውስ በጣም ከባድ ነገር ነው ያደረገው። ይሄን ነገር ግን ቀድመህ አሁን ማስተዋል ነበረብህ። ከመሄድ በፊት ብዙ ነገሮችን ስትሄድ ስታገኛቸው ቢያንስ ምንም ልታየው የቻልከው ፍንጭ ምንም ነገር የለም? ምንም ፍንጭ የለም? ምንም ፍንጭ የሚሆን ነገር የለም። በቃ እንዳልኩ ሆቴል ውስጥ ነው የቀጠረችኝ። ሌላ ሰው ይዞኝ እንዳይሄድ ሆቴል ውስጥ ነው የቀጠረችኝ። ወይ ራሴም እንዳልሄድ ቦታው ጋር ራሴ እንዳልሄድ ደግሜ እንደምመራቸው ስለሚያውቁ ነው መሰለኝ። ከዚህ በፊትም በተደጋጋሚ የሚሰሩት ስራ ስለሆነ ራሴ እንዳልሄድ አድርጋ። ቢያንስ የመኪናውን ታርጋ ልታይ አልሞከርክም? ጭራሽ እኔ እንደዚህ አይነት ሀሳብም አልመጣም። ታርጋው ምንም ጀምር እንደዚህ አይነት ነገርም እኔ ታደርጋለችም ብዬ እንደዚህ አይነት ነገር እየሄድክበት ያለው ቦታ ጥሩ ቦታ እንዳልሆነ ተገቢ እንደሆነ ጥሩ ቦታ እንዳልሆነ ታውቀዋለህ። እዛ ስትሄድ እንደዚህ አይነት ነገሮች ጥንቃቄ ማድረግ ነበር። ቢያንስ የመኪናውን ታርጋ እንኳን ብትይዝ። ታርጋ የመያዙ ሀሳብ አልመጣልኝም በሰዓቱ ታርጋ የመያዙ ሀሳብ አልመጣልኝም። እኔ እኮ እዛ ጋር እየሄድኩ የነበረው በካሜራ ቀርጫቸው እጅ ከፍንጅ እንድንይዛቸው ነበረ እንጂ እኔ ታርጋ እንደዚህ ይሄን ያህል ደረጃ ድረስ ይሄዳሉ ብዬ ምንም ያሰብኩትም ነገር የለም። ሀሳብም አልመጣልኝም ከነጭራሽ። እሺ አሁን ይላል አሁን እጄ ላይ ማስረጃ አለ። የህግ የበላይ አካላቶችን ማስረጃውን እንሰጣቸዋለን። ግን ከሱ በፊት እጅ ከፍንጅ መያዝ አለብን። ድጋሚ ኤጀንቷን ታወራትና ይሄን ነገር ድጋሚ እንደማድረግ ታደርግና እኛ ይዛና የሰማኝ ነው። እየቀለድክ ነው ያለው? እየቀለድክ ነው ወይ ያለው? እየቀለድኩ አይደለም። የሰማኝ አይደለም? ምን ያህል ድረስ እንደሄድኩኝ እኮ እያየህ ነው አይደለ? እኔ ይኸውልህ ይገባኛል። ለፕሮግራሙ ስል ለክሯችን ስል እዚህ ድረስ መተን እዚህ ድረስ ይሄን ያህል ፍንጭ ድረስ መተን ወደኋላ ላለማፈግፈግ ብዬ ነው አይደለ? አሁንም እኮ ወደኋላ ላለማፈግፈግ እኮ ነው። ቆይ እየሰማኸኝ ነው አይደለ? ምን ያድርጉኝ እኮ እዛ ጋር የማውቀው ነገር የለም።
ተረድተኛል አይደለ? የማውቀው ነገር የለም ምንም ነገር። ይሄ የህይወት ጉዳይ ነው። ገብቷል አይደለ? ድጋሜ ሲሄድ እኔ ምን ዋስትና አለኝ እንዴ? ገለውስ ቢጥሉኝ ይኸውልህ እኔ ያለው እኮ እየነገርኩህ እኮ ነው። እኔ ኃላፊነት ወስዳለሁ። ምን አብረኸኝ ትገባለህ ውስጥ ድረስ እኮ ይገባል። አብረኸኝ ትገባለህ ወይ ውስጥ ድረስ? እኛ እንከተላለን፣ ችግር የለም። የማይመስል ነገር አታወሩ። ይኸውልህ አብረኸኝ እስካልገባ ድረስ ምን ያድርጉ? ይኸውልህ ከዚህ በፊትም እኮ ከዚህ በፊትም እኔ ሲሄድ አሁን እኮ እየተግባባን እያልኩ ያሉት ምንድን ነው መሰለህ? ድጋሚ ይሄን ነገር አንድ የእጅ ከፍንጅ ለመያዝ ይሄን ነገር ትጠቀማለህ። ከዛ በኋላ እኛም መጥተን ያለውን ነገር እዛው ግልጽ እናደርገዋለን። የህግ አካላቶችን ይዤ እመጣለሁ። ያለው ነገር እዛ እንትን እንላለን። እያሰብክ ያለው እኔ ጭራሽ ነው የማላደርገው። ጭራሽ ምን ማለት ነው እንዴ? ስራ እኮ ነው፣ የህይወት ጉዳይ ነው። ስራው ሊቀር ይችላል እንዴ? ይሄ የህይወት ጉዳይ ነው እያልኩ ያሉት የህይወት ጉዳይ ነው እንዴ? ምን ያደርጉኝ አላውቅም። ይኸውልህ ያጠጡኝ መድኃኒት ምን እንደሆነ አላውቅም እያልኩ ነው ያለሁት። ይኸውልህ እየሰማኸኝ ከሆነ ማለት ነው። እንዴት አንተ ራስህን አትቆጣጠርም? ቆይ ይኸውልህ ያ ሁሉ ነገር የስራ ባልደረባዬ አይደለ? የስራ ባልደረባዬ ነው። እስከ ዛሬ እኛ በምንሰራቸው ስራዎች የምንመጣበትን ሂደት ታውቀዋለህ አይደለ? ስለዚህ እኔ መድኃኒት ውስጥ ምን ያደርጉት ምን ያጠጡኝ እኔ አላውቅም። እስካሁንም አልተመረመርኩም። እየሰማኝ ነው ያለው አይደለ? እስካሁንም አልተመረመርኩም። ምን ያጠጡኝ እኮ ይሄን እየሰማኝ ከሆነ ለአንዴና ለመጨረሻ ጊዜ ነው። ከዚህ በኋላ ምንም አይደገምም። ለመጨረሻ ጊዜ ነው የምናደርገው። ይኸውልህ ስራው ሊቀር ይችላል እንጂ እኔ በተአምር ነው ማለት ነው። ምን ማለት ነው? ልንግባባ ካልቻለን እኔ እወጣለሁ። እንድትወጣ እኮ አይደለም እየጠየቅኩ ያሉትን ነገሮች ይሄን ለአንዴና ለመጨረሻ ጊዜ እስከሆነ ድረስ ይሄን ነገር እንድታደርገው ነው እየጠየቅኩ ያሉት። በምጠይቅ ነገር ደግሞ እሺ ብለህ ይሄን ነገር ካደረግ እኛም እንዳልኩ እንዲደረስባችሁ ትፈልጋለህ አይደል? ሰዎቹ እንዲደረስባችሁ ትፈልጋለህ። የመጨረሻ ማስረጃ እንድንይዝባችሁ ትፈልጋለህ። አንተ ሄደህ ሞክረው። ምን ማለት ነው? አንተ ሄደህ ሞክረው። በቃ ቀላል ነገር እኮ ነው አይደለ? አንተ በእኔ ቦታ ሄደህ ሞክረው። እኔ እኮ ገብቶኛል እኮ እያልክ ያለው ነገር ገብቶኛል። ግን አሁን ይሄን ነገር ጀምረ ነው ጉዳዩ ማለት እኮ ከገባህ ሞክረው፣ ሄደህ ሞክረው። አንተ ሞክረው እኮ እያልኩ ነው እንዴ። አይደለም እኮ ያናገርኩህ እኮ ነው። ና በስነ ስርዓት አናግረኝ። ረቤገል እንግባባ አልቻለም። ምንም ልንደማመጥም አልቻለም። በማናገረው ነገር ፈቃደኛ ሊሆንልኝ አልቻለም። ከዚህ በፊት እንደተፈጠረው እንግዲህ ያው ወድቆ እንዳገኘ ነው የዛን ሰዓት አካባቢ እናስመረምረው ሄደን ነበረ። በተመረመረበት ሰዓት ላይ ደሙ ላይ የተገኘው ያው አደንዛዥ እጽና ቪያግራም እና ያው ፈሳሽም የሆነ ፈሳሽ ነገር ተገኝቶበታል። ያው ከዚህ በፊት ያው እንደ ደፈሩት ያንን ነገር አይተናል። እና አሁን ደግሞ እኛ በራሳችን ይሄን ነገር ወስኜ እኔ በራሴ አሁን ይሄን ነገር ለማድረግ ወስኛለሁ። በቃ እሱም የደረሰበት ነገር ከባድ ስለሆነ እኔ በራሴ ይሄን ነገር ወስኜ እኔ ሄዳለሁ። የክሩ አባላቶችን አናግራቸውና ስላለው ነገር ሄጄ ደግሞ እዛ የሚፈጠረውን ነገር ማሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን